እግዚአብሔር ግን አባት ስለሆነ ውደዱኝ ይላል። እንዲህ ያለ አባት በእውነቱ የሚጠቅመን ስለሆነ ስለዚህ ጴጥሮስን ከሁሉ ይልቅ ተወደኛለህ ወይ ብሎ እንደጠየቀው እኛንም ተወዱኛላችሁ ሆይ ብሎ ይጠይቀናል። የተወደዳችሁ እግዚአብሔር ቤተሰቦች የክርስቶስ ደቀ መዛሙርት ክርስቲያን የሚያደርገን ለሱ ያለን ፍቅር ነው። ስለዚህ ሁል ጊዜ እግዚአብሔር ሆይ ምን ያህል ነው የምወድህ፣ እባክህ እንደወድህ እርዳኝ። እባክህ ወደ ልቤ ግባና ፍቅርህን በውስጤ አሳድርብኝ፣ ከሁሉ አስቀድሜ አብልጬ እንደወድህ እባክህ እርዳኝ እንበለው። እሱን ስንወደው ከሁሉ አስቀድመን እሱን ስንወድ እንኳን ሰው እንስሳትን ስነ ፍጥረትን ሁሉ እንወዳለን። አንድ ቅዱስ ምን ብለዋል? እባብን እንኳን አትግደሉ አሉ። ደቀ መዛሙርቶቻቸው ጋር ሲሄዱ እባብ አግኝተው ሊመቱት ሲሉ ተውት፣ አሁን እናንተ በሱ ቦታ ብትሆኑ አሉ። ይሄ እባብ እኮ እባብ አድርገህ ፍጠረኝ አላለም። እግዚአብሔር ባወቀ እባብ አድርጎ ፈጠረው። እኛ እንደዛ ሆነን በእባብ ቦታ ብንሆን አሁን በሱ ቦታ ብትሆኑ የሆነ ሰው ሲያገኝ መጥቶ አናታችሁ ቢቀጠቅጣችሁ ደስ ይላችኋል አሏቸው። ሰው እግዚአብሔርን ሲሆን ፍጥረቱን ሁሉ የሚወድ ይሆናል። ለፍጥረት ሁሉ ልዩ ፍቅር ይኖራል። ልቡ ይንሰፈሰፋል ለፍጥረቱ ሁሉ። እግዚአብሔርን የማይወድ ሰው ግን እንኳን ሌላውን ራሱን የማይወድም የቅርቡንም ሰው የማይወድም። በዚህ ነው ጌታችን ጴጥሮስን ከነዚህ ሁሉ ተወደኛለህ ወይ አብልጠህ ተወደኛለህ ወይ ያለው። ከዚህ በኋላ ያ ትምህርታችንን እየጨረስን ነው። ከዚህ ትምህርታችንን ጨርሳለን። ጴጥሮስን የመጨረሻውን ነግሮ ነው ከዛ በኋላ ፍጻሜውን ነገረው። በምን አይነት ሞት እንደሚሞት ነገረው። ሰማዕት እንደሚሆን ነገረው። ስለ ክርስቶስ አንገቱን ወደ ታች ዘግዝቆ ቁልቁሊት እንደሚሰቀል በምን አይነት ሞት እንደሚሞት ነገረው። በዚህ ሞቱ እግዚአብሔርን ያከብራል አለ። ስለዚህ ቅዱስ ጴጥሮስ በዚህ ዓለም በተጋድሎ በሐዋርያነቱ ብቻ ሳይሆን በሞቱም እግዚአብሔር እንደሚያከብር ነገረው። በሕይወቱም በሞቱም እግዚአብሔርን ማክበር እጅግ የመጨረሻ ለሰው ልጅ ያለው ትልቅ መታደል ማለት ይሄ ነው። ተወደዳችሁ እግዚአብሔር ቤተሰቦች እኛም ሕይወታችንም ሞታችንም እግዚአብሔርን እንዲያከብር ባለ ሁኔታ እንድንኖር ማሰብ ይኖርብናል።